አሁንም በመቀጠል የምንሻገረው እጅግ በጣም ተወዳጁ ፕሮግራማችን ውሎን ይሆናል። ውሎን ነው የምናገኘው። የተለያዩ ሙያ ላይ ያሉ ሰዎች የተለያየ ስራ ሰርተው የሚውሉ ሰዎችን ውሎ እየተመለከትን ያለነው በዚህ ዝግጅታችን። እንግዲህ ዛሬ ደግሞ ኬክ ላይ እንዴት ነህ? መብላት አላልኩም መስራት እንኳን ብዙ ማይል መብላት ግን በጣም እንደው ቀለል ያለች እንቁላልና ዱቄትና የሆነች ነገር ቫኒላ መቼ ማጣጣ እንደሚያቅሰው ነው ማውራው አይደል? በደም እንጂ በደም ልክ እኮ በቃ ራስዎን አበላሽኝ ጌቋል። ለማንኛውም ፔስትሪ ሼፍ ነው ውሎውን የምንመለከተው። ቆይታችሁ ከሱ ጋር ይሁን። መልካም ጊዜ። ያለነው ላፍቶ አካባቢ ነው። አንድ የኬክ ባለሙያን ውሎ እንከታተላለን። እንደምን አደራችሁ? እንደምን አደራችሁ? ሰላም ነው? እንዴት ናችሁ? አለን ደህና ሰላም ነው። ቁርስ ሰዓት ላይ ደረስን። ቁጭ በሉ ቁጭ በሉ ቁጭ በሉ። ከምግብ ላይ ማሰላም ሰላም ነው? እንዴት ነው? አለን ደህና ሰላም ናችሁ? ደህና ነው ደህና። ግቡ። እሺ እሺ እሺ። እስቲ ራስን አስተዋውቀን ብርሃኑ። እሺ ብርሃኑ መህዲ ይባላለሁ። የተወለድኩት ደቡብ አካባቢ ጉራጌ ዞን ሲሆን ያደኩት አዲስ አበባ ውስጥ ነው። ልዩ ስሙ ቄራ አካባቢ ነው። አሁን ግን ያለሁት ላፍቶ አካባቢ ነው ያለሁት። በጣም ጥሩ። ትምህርት እንዴት አካባቢ ነው የተማርከው? ትምህርት ሽመልስ ሀብቴ የተማርኩት አንደኛና ሁለተኛ ደረጃዬን እዛ ነው የጨረስኩት። እዛው ሽመልስ ሀብቴ። ባለ ትዳር ነህ? ባለ ትዳርና የሶስት ልጆች አባት። በጣም ጥሩ። ጠዋት ስንት ሰዓት ላይ ከእንቅልፍ ትነሳለህ? ጠዋት 11 ተኩል እነሳለሁ። ከዛም ፊቴን ታጥቤ የምሰግደው ስግደቴን ሰግጄ ባለቤቴን ቀስቅሼ ቁርስ ተዘጋጅተው ከልጆቼም ጋር እንበላና እነሱም ወደ ትምህርት ይሄዳሉ፣ እኔም ወደ ስራ እሄዳለሁ። እስቲ ቀሪ ጨዋታችንን ከቁርስ በኋላ እንቀጥላለን። እሺ እሺ። ስራህና ቤትህ በጣም ይራራቃል እንዴ? አዎ ትንሽ ይራራቃል። የእግር መንገድ አለው። ቢያንስ አንድ 45 እና 50 ደቂቃ ያስኬዳል። በእግር ነው የሚያስኬደው? አዎ እግር ነው። ለትራንስፖርት ስለማይመች በእግር ነው የሚሄደው። በጣም ጥሩ። እንደምን አደራችሁ? እንታደር ሰላም ነው? አለን። ይሄ ወደ ስራ ቦታ ደረሰን። አዎ ወደ ስራ ቦታ ደርሰናል። አሁን ስንት ሰዓት መስራት የምትጀምረው ማለት? 12 ሰዓት ተኩል ጀምራለሁ። የቱ ጋር ነው የምትሰራው ኬኮችህን የምትቀርጽ? እሺ ላሳያችሁ እንድግባው ደስ። እሺ እንዴት አደርሽና? ሰላም አደርሽ? ሰላም ነው? ሁሉም ሰላም ነው። አዎ ደህና። ይኸው ስራ ቦታችን አንዴ ልብሴን ቀይሬ ልምጣ ከውስጥ። ጥሩ። እሺ እሺ። ቧንቧ ውሃ የላትም እንዴ? ቧንቧ የለችም። ቧንቧ ውሃ ጠፍታለች። ላስታጥብህ ታዲያ? ኧረ ግድ የለም እኔ እራሴ ታጠባለሁ። ችግር የለም። ተው ግድ የለም። እሺ አመሰግናለሁ። አመሰግናለሁ በጣም። ሰፈራችሁ ውሃ እጥረት አለ ማለት ነው? አዎ ውሃ በጣም እጥረት ችግር አለብን። አዎ አሁን ለስራ ዝግጁ ሆነሃል ማለት ነው? አሁን ለስራ ዝግጁ ሆነናል ማለት ነው። ኦኬ። ዛሬ ምንድን ነው የምትሰራው ማለት? ዛሬ ተቆራጭና ማፈን ነው የምንሰራው። ሌላ ደግሞ ተወርታም ትዕዛዞች አሉን እንሰራለን ማለት ነው። መቼ ነው ወደዚህ ስራ የገባኸው? ይሄ ስራ የገባሁት በጣም ረጅም ጊዜ ሆኗል። ቢያንስ ወደ 14-15 ዓመት አካባቢ ይሆናል ብዬ ገምታለሁ። ስራውን ለመስራት በአንድ ወንድሜ አማካኝነት ወደዚህ ስራ ገባሁ፣ ለመድኩት። ከዛ በኋላ ቋሚ ስራዬን አደረኩት ማለት ነው። ኬክ ስራ በጣም ቀላልና አዝናኝ ስራ ነው። ይሄ እንትን ነው በቃ አርት ነው። ኬክ በራሱ አርት ነው ማለት እንችላለን። አሁን ያዘጋጀነውን ዱቄት እዚህ እናደርጋለን።
ኦቨናችን የሞቀ ነው። የጋለ ኦቨን ነው። ቀጥታ ወደሱ ማስገባት እንችላለን። በምንፈልገው ዲግሪ እንደ ማሽናችን ይለያያል። አሁን በስሎ እስኪወጣ መጠበቅ ነው ማለት ነው። በስሎ እስኪወጣ እንጠብቃለን ማለት ነው። እስቲ መዝናኛህ ምንድን ነው? መዝናኛዬ በብዛት ስራ ነው። በስራ ላይ ነው የማሳልፈው። ረዥም ሰዓት ስራ ላይ ነኝ። ከዛ በተረፈ ሳምንት ባለኝ የሳምንታዊ አንድ ቀን እረፍት ከቤተሰቤ ጋር ውላለሁ፣ ከባለቤቴ ጋር ውላለሁ። እንዲሁም ልጆቼ ከትምህርት ቤት ሲመጡ ከነሱ ጋር እዝናናለሁ። በተረፈ መዝናኛዬ ስራዬና ቤተሰቤ ልጆቼ ናቸው። ምሳን ስንት ሰዓትና ከማን ጋር ነው የምትበላው? ምሳ በአብዛኛው ጊዜ ስራ ላይ ነው የማሳልፈው። ስራ ላይ ነው የማሳልፈው። የምሰራበትን ቦታ ማጋጣሚ በላበት ጊዜ ይኖራል። ጊዜ ካገኘሁ ክፍተት ካገኘሁ ቶሎ ብዬ ቤቴ ባለቤቴ ጋር በመሄድ የምጠቀምበት አጋጣሚ ይኖራል። በጣም ነው የሚያምረው። ሲበላ ደግሞ ጣዕሙ እንደዛው አሁን ይቀርዛ ብታይ ልዩ ነው። በጣም ልዩ በጣም ነው ደስ የሚለው። ኬኮች በጣም ነው የሚያማምሩት። አመሰግናለሁ። በጣም ደስ ይላሉ። ደስ የሚል ሙያ ነው ያለህ። በጣም አመሰግናለሁ። በጣም አዝናኝና ደስ የሚል ስራ ነው በጣም። እስቲ ማመስገን የምትፈልገውን ሰዎች እንድታመሰግን እድሉን ልስጥህ። በመጀመሪያ ኃያል ለሆነው ለአላህ ፈጣሪ አምላካችን ለሱ በጣም አመሰግናለሁ። አልሐምዱሊላህ። በመቀጠል ለስራዬ ሁሉ ስኬታማ እንደሆነ የምታደርገኝ በሰላም ወጥቼ እንድገባ ሰላም እንድትሰጠኝ ለተከበራችሁ ባለቤቴ እጅግ በጣም አመሰግናታለሁ። ከዛ በመቀጠል ደግሞ የስራ ባልደረቦቼም ሆነ የስራ አለቆቼን ሁሉ አመሰግናቸዋለሁ። እንዲሁም በመጨረሻ ለእናንተ በጣም አመሰግናቸዋለሁ ለዚህ ስላበቃችሁኝ እላለሁ። ወደ ቤት ስንት ሰዓት ነው የምትገባው ስራ ጨርሰህ? አጠቃላይ ወደ ቤት የምገባው ማታ 3:30 እስከ 4 ሰዓት ባለው ጊዜ እገባለሁ። አሁን ስራን ጨርሰሃል ማለት ነው? አሁን ስራን ጨርሻለሁ። እንግዲህ ቅድም ያልኳችሁ የተከበረው አለቃዬ ወይዘሮ እናታቸው ናቸው። ተሰናብቻቸው መሄድ እፈልጋለሁ። በጣም ደግሞ አመሰግናለሁ። ሰላም። እሺ፣ ሰላም ሁኑ። ትልቁ ነገር እኛ አላህ የሚወደው ነገር የሰው ልጆችን ማክበር ነው። የትኛውም የሰው ዘር አይደለም ኢትዮጵያ አይደለም በዓለም ያለው የሰው ዘር ሁሉ አላህ አክብሩ ነው የሚለው፣ ውደዱ ነው የሚለው፣ እንደራሳችሁ አድርጋችሁ ይሁን ነው የሚለው እንጂ በሃይማኖት ተከፋፈሉ የሚል እስልምና ውስጥ የለም። ጎረቤታችሁን ውደዱ፣ አክብሩ፣ የትኛውም ሃይማኖት ተከታይ ቢሆን ማለት ነው። እስልምና መከፋፈልን አይወድም፣ አንድነትን ነው የሚመርጠው፣ አብሮነትን ነው የሚፈልገው። ሁሉ ጊዜ መከባበርን፣ አብሮ ማደግን ነው የሚመርጠው እስልምና ማለት ነው።